ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? ፔሪ ነኝ። እንኳን ወደዚህ ቤት በሰላም መጣችሁ። ይሄ ቤት የፋሽን ቤት ነው። ስለ ልብስ አሰራር፣ ፓተርን አሰራር፣ በጠቅላላው ስለ ፋሽን ዲዛይን ጥልቅ ፍቅር ካላችሁ ይሄ ትክክለኛ ቤት ነው። ዛሬ የምሰጣችሁ በጣም ወሳኝ በተደጋጋሚ ሰዎች እየደወሉ እንደ ምክር የሚጠይቁኝና በክፍያ ሀሳብ ከምሰጣቸው ነገሮች ውስጥ በጥቂቱ ቲፕ ልሰጣችሁ ፈልጋለሁ። እነዚህ 3 ነገሮች ህይወታችሁ ውስጥ ማስገባት በጣም ብዙ ትርፍ አለው ለእናንተ፣ በጣም ብዙ ትርፍ አለው። የመጀመሪያው ብዙ ጊዜ ወደ ቢዝነሱ ስትገቡ፣ ጀማሪ ሆናችሁ ወደ ፋሽን ዲዛይን ዓለም ውስጥ ስትገቡ ወይ ደግሞ ወደ ስፌት ዓለም ውስጥ ስትገቡ የምታስቡት ሌሎች ተወዳዳሪዎችን፣ ሌላ ቢዝነሱ ላይ ያሉ ሰዎችን ለመወዳደርና ከነሱ ጋር ኮምፒት ለማድረግ ዋጋ መቀነስን ብዙ ጊዜ ነው እንደ ምርጫና እንደ ብልጠት የምትጠቀሙት። ግን ትክክል አይደለም። በፍጹም ዋጋ በመቀነስ ገበያውን መወዳደር አትችሉም። እናንተ ዋጋ ብትቀንሱ ከእናንተ የተሻለ ትልቅ ካፒታል፣ ትልቅ አቅም፣ ብዙ ጨርቆችን ኢምፖርት አስደርጎ በዜሮ የሚያስገባችሁ ባለሀብት አለ። እናንተ በተለይ ጀማሪ ከሆናችሁ እንደዚህ አይነት ሪስክ አትውሰዱ። ጀማሪ ከሆናችሁ ዩኒክ ነገር፣ የራሳችሁን ኳሊቲ፣ የራሳችሁን ቫልዩ ይዛችሁ ልዩነታችሁን በውድ ዋጋ ልዩነታችሁን ኤክስፔንሲቭ አድርጉ። ልዩነታችሁን በተመጣጣኝ ዋጋ ሽጡ እንጂ ኳሊቲ የመሳሰሉ ነገሮች እየቀናነሱ የልብ ስራ እየሰራችሁ ዋጋ እየቀነሳችሁ ነገ የምትገነቡትን ብራንድ ስማችሁንም እንዲሁም ቋሚ ቢዝነሳችሁን ሉዝ ነው የምታረጉት፣ ታጡታላችሁ። ይሄ የምር የእትነት ምክሬ ነው። ዋጋችሁ ውድ ይሁን፣ ቫልዩአችሁን የዚያን ያህል ከፍ አድርጉት። ዩኒክ ሁኑ፣ ሰዎች እናንተን ይፈልጓችሁ እንጂ ለእቃችሁ ዋጋ ቅናሽ እያደረጋችሁ አልባል የሆነ ነገር እየሰራችሁ ወደ ገበያ አትውጡ። ሁለተኛው ደግሞ በጣም ብዙዎቻችሁ የምትሳሳቱት የምትሰሩት ችግር ቢገባችሁ ደስ የሚለኝ ለመጣ ለሄደው ሰው በሙሉ ነፃ መስጠት እኮ አያስፈልግም። ለፋሚሊ ለምናምን በሆነ ምናምን ጊፍት ልትሰጡ ትችላላችሁ። ኖርማል ነው። ጓደኛም በመጣ ቁጥር የሆነ ሰው በመጣ ቁጥር ያ ማለት ምን ማለት መሰላችሁ? በነፃ እየሰጣችሁ ነው ማለት የኔ ጊዜ ቫልዩለስ ነው፣ የኔ እውቀት ቫልዩለስ ነው፣ የኔ ለፋውት ፓተርኑ ምኑ ድካሜ ምናምን ችግር የለም፣ የእናንተ ቫልዩ ይበልጣል ከኔ ማለት እኮ ነው። ሌላ ምን ቋንቋ አለው? ሰው እንዴት ለራሱ ልፋት፣ ለራሱ ጥረት፣ ለራሱ አቅም፣ ለራሱ ጊዜ እንዴት ቫልዩ ያጣል? ጊዜያችሁን ትተካላችሁ ወይ? ጊዜ እኮ ገንዘብ ነው። እውቀት እኮ ገንዘብ ነው አይደለ እንዴ? እኔ ምን ልበላችሁ? ለምሳሌ እኔ እንኳን እናንተን እዚህ ሳስተምር ይሄንን አይቶ በእምነት የሚያዘኝ ሰው አለ። የተለያዩ ነገሮችን እኮ አገኛለሁኝ። ገብቷችኋል? ባለፈውም በእናንተ ሰናደድ የነበረው እኔ ከጠቀምኳችሁ ሼር እና ላይክ አድርጉ፣ ሰፖርት አድርጉ፣ ኮመንት አድርጉ፣ ቫይራል ይውጣ፣ ሰዎች ጋር ይድረስልኝ ነው እንጂ ምንም ነገር ባላገኝ ምንም በቃ ደንበኛ እንኳን የማላገኝበት ቢሆን ይከብዳል። የኔ ጊዜ ከኔ ጊዜ የእናንተ አይበልጥም። ኦኬ፣ ከኔ እውቀት የእናንተ አይበልጥም። መጀመሪያ ራሴን ነው አይደል? ራሴን ነው የምወደው። ጊዜን አከብራለሁ። የስክን ቀን ስለሆንኩ እናንተም ማገዝ ፈልጋለሁ። እናንተ ደግሞ ሳግዛችሁ እናንተ ባታዙኝ፣ እናንተ የሆነ ነገር ባታረጉኝ፣ እናንተ ሰፖርት ባታረጉኝ እንኳን ማዘዝ የሚችል መግዛት የሚችል ሰው ጋር እንዲደርስ ቪዲዮን ሼር አድርጉ ምላችሁ፣ ቪዲዮን ላይክ አድርጉ፣ ኮሜንት አድርጉ፣ ቫይራል እንዲወጣ አግዙኝ ምላችሁ። ለዛ ነው። ለምን ብቻ መድከም ብቻ ይሰለቻል። የእውነት ነው። በተለይ ቫልዩ የምትሰጡ ከሆነ የሆነ ነገር ትፈልጋላችሁ። ዝም ብሎ ታሪክ አይደለም የማወራው፣ ጥበብ እያስተማርኳችሁ ስለሆነ ልክ እንደዛው እናንተ ቀጥታ ባትገዙኝም በተዘዋዋሪ ሰው ጋር እንዲደርስ አግዙኝ ነው አይደለ? ባለፈው አኩርፊያችሁ የተነጫነጭኩት። እሺ የኔ ውድ ቤተሰቦች የሰራችሁትን ልብስ ለመጣ ለሄደው በነፃ የምትሰጡ ከሆነ እኔ ርካሽ ነኝ፣ ቫልዩ የለኝም፣ ምንም አልጠቅምም፣ የእናንተ ትበልጡኛላችሁ ማለት ነው። ሌላ ምንም ሚኒንግ የለውም። ለመጣ ለሄደ በነፃ መስጠት፣ በነፃ መስራት አቁሙ። ወደ ታች ቁልቁል ነው የሚወስዳችሁ። በተለይ ለምታውቁት ሰው እያላችሁ ዱቤ መስጠትም አቁሙ። ጀማሪ ከሆናችሁ ዱቤ ቁልቁል ነው የሚወስዳችሁ።
በፍጹም ሊያዛችሁ የመጣ ሰው ይክፈል ይክፈል ይክፈል። ሶስተኛውና በጣም ወሳኙ ነገር ሰነፍ ሰዎችን፣ ሰበበኛ ሰዎችን፣ ይሄ ቁጭ ብለን እናንተ አዝላችሁ እንድታነሷቸው የሚፈልጉ ሰዎችን ከህይወታችሁ አርቁ። ኢቭን አታግዙ፣ አትርዱ። መርዳት ማገዝ ካለባችሁ የሚጥርን ሰው እርዱ። በሁለት እግራችሁ ከቆማችሁ በኋላ የሚጥርን ሰው፣ የሚለፋን ሰው፣ ብርሃን ያያችሁበትን ሰው፣ የሚታተርን ሰው ትንሽ ብትደግፉት ትልቅ ደረጃ የሚደርስን ሰው አግዙ። ሰበበኛ ተኝቶ በዚህ ጎኔ ተገላበጠ እኔ እኮ እንዲሆኜ ነው። እነዛ አይነት ሰዎች ምንም ዋጋ ብትከፍሉላቸው ሁል ጊዜ ሰበበኛ ናቸው። ምክንያቱም በህይወት ውስጥ ቻሌንጅ አለ። ያንን ቻሌንጅ አልፎ መንቀሳቀስ ያልቻለ ሰው እናንተ ምንም ብታደርጉለት አይሄድም። ለማይጥሩ ሰዎች ማገዝ አቁሙ። ለሰበበኛ ሰዎች ማገዝ አቁሙ። ለማይፍጨረጨሩ ሰዎች ማገዝ አቁሙ። እናንተንም ይዟችሁ ነው ገደል የሚገቡት። ሲቀጥል ሰው ለማገዝ ራሳችሁ መቆምም አለባችሁ አይደለ? አንዳንድ በዙሪያችሁ ሰበብ የማያጡ ማማረር የማያጡ እንደው ረረረረ የሚሉ ሰዎች አያስፈልጋችሁም፣ ፋሽን ቢዝነስም በህይወታችሁም ውስጥ። ስለዚህ እነዚህን 3 ቲፖች ወደ ተግባር ቀይሩ፣ ወደ ተግባር ቀይሩ። እየቀለድኩ አይደለም፣ ቀላል የሚመስሉ ነገር ግን ስራችሁን ኮምፕሊትሊ የሚቀይሩላችሁ ነገር ናቸው። አመሰግናለሁ የኔ ውድ ቤተሰቦች። በሌላ ጠቃሚ ቪዲዮ እንገናኛለን። ሰብስክራይብ፣ ሼር ኤንድ ላይክ ማድረግ እንዳይረሳ። ኮሜንታችሁም ያሳድገኛል። በደንብ ሞቅ ሞቅ አድርጉት። በሰፊው እመጣለሁ። እሺ የኔ ውድ ቤተሰቦች እወዳችኋለሁ። ሰላም፣ ጤና፣ በረከት ከሁላችንም ጋር ይሁን።